ሰላም የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላምዬ፣ የት እንደተወለድኩ አላውቅም። ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። ከጋሼ ጋር ግን እንዴት ተገናኛችሁ? የተገናኘነው እነግርሃለሁ እያልኩ ደው የሰላም ነገር እንዴት ይሻላል? ሰላም ማለት ሰላም የኛ? አዎ ሰላም የኛ። ምን ማለት ምን ሆነች? ሲጀመር እኔ ክፍል አትግቢ ብዬሻል ነበር። ምን ነው የራስ ቤት አስመሰልከው? የአባቴ ቤት እኮ ነው። ኦኬ አያገባም እያልሽ ነው? እኔ አላልኩም፣ ግን እኔ ለዚህ ቤት እንዳልገባ ማድረግ ፌር አይደለም። ለምን ለምትጠላኝ? ምን አደረኩ? እኔ እኮ አልጠላሽም። ሜቢ ከምን ትጠላኛለህ? ፊቴን ያኮሳተርኩብሽ በጠየቅሽ ነገር ነው። እና ደግሞ ለማድረግ የምትሞክሪው ነገር ለእኔ ጥሩ ስላልሆነ ነው። ምንድነው ጥሩ ያልሆነው? ናታ ግን በጣም ጨካኝ ነህ። እኔ ወድጄሃለሁ ስል አንተ ግን እንዳቴ ነው የማይሻልከኝ። ጭራሽ እኮ ነው የማይባለው። እሺ ምን ልበል? ታነባ አይደል? ስለ ሴት ልጅ ስሜት በደንብ ነው የምታውቀው። ብታስብልኝ ኑሮ እንደዚህ አትለኝም ነበር። ሰላም ዛሬ ዳጣን እንግዲህ ዋና ወሳኝ ጥያቄ ጠይቃታለች። በጣም ወሳኝ ጥያቄ፣ የማይጠበቅ ጥያቄ ነው ጠይቀቻት። እሱም ጥያቄው ምን ይላል እንግዲህ እንዳያችሁት የሆነ ጥርጣሬ የሆነ መንፈስ ያደረባት ይመስለኛል ሰላም ማለት ነው። እንግዲህ ዳጣዬን ምን ብላ ጠይቀቻት? አንቺና ጋሽ ደረጀ እንዴት ተገናኛችሁ? እንዴት ተገናኛችሁ? መቼም በአጋጣሚ ነው ምናምን ልትይኝ አትችይም፣ ልትሸውጂኝ አትሞክሪም። ስለዚህ እውነታው ንገሪኝ ብላ እንግዲህ ፈጠጥ ግጥጥ ያለ ጥያቄ ዛሬ ሰላም ጠይቃታለች። ዳጣም እንግዲህ ደንግጣለች ማለት ነው። የመጀመሪያ ስለ ህይወት ታሪክሽ እንግዲህ ከአንድ 2-3 ቀን ጠያይቃት ነበርና እንግዲህ ዛሬ እስኪ ይሄን ጊዜ እንዳገኘሽ ሰው ሁሉ ተኝቷል፣ ስለዚህ በቃ እንድታወሪኝ ይፈልጋለሁኝ፣ በቃ ጥያቄ መልሽልኝ ብላ ነበር ጥያቄውን ጠይቀቻትና የት ተወለድሽ የት አደግሽ እና እንዴት አደግሽ የሚለውን ጥያቄ ተጠይቃ ነበር ዳጣ። ሌላውን ነገር እንኳን ታዩ እኔ ማቀ ጉዳይ የለኝም፣ ግን እኔ ራሴን ሳቅ አዲስ አበባ ውስጥ ነው ያገኘሁት ራሴን። ስለዚህ የት እንደተወለድኩ አላቅም ነበር ያልቻትና እና ጎዳና ላይ ነው እንትን ያልሽው? አዎ በቃ እኔ ምንም የሚደንቀኝ እንትን የሚለኝ ልጅ አይደለሁም ነበር ያለቻ ማለት ነው። ኦኬ መጀመሪያ እንደመጣሽ ያወራሹ ታሪክ ልክ ነበር ማለት ነው። መጀመሪያ እንደመጣች እንግዲህ ለሰላም ነግራት ነበርና ወደ አድርኩስ ለሰላም ብቻ ሳይሆን ለቤት ሰው አውርታለች ዳጣና እና የዛን ሰዓት በቃ ያኛው ታሪክሽ ትክክል ነው ማለት ነው። እና ጋሽ ደረጀ በኋላ ነገሮች ከቆዩ በኋላ የጓደኛዬ ልጅ ናት ብሎ ያወራው ታዲያ ከየት አምጥቶ ነው? አንቺና ጋሽ ደረጀስ እንዴት ተገናኛችሁ? ሪሌሽናችሁስ ምንድነው ብላ እንግዲህ ደጋግማ ጥያቄ ጠይቃታለች። ዳጣም እንግዲህ በጣም ነው ፈጥጥ ያለችው ማለት ነው። አሁን እዚህ ጋር እውነታውን ለመናገርም ዳጣ ትፈራለች። ምንም የሚታወቅ የሚባል ነገር የለም። ለማሸሸግም ደግሞ ሰላም ጋር እየተቀራረቡ ከለትለት የሆነ ውስጣቸው እንትን እያለ ይገኛልና ዳጣም እኮ ብታወራ ደስ ይላታል፣ ግን ደግሞ ይሄ ነገር ሌላ ስርፋ ሄዶ እንትን እንዲል አልፈለገም ማለት ነው። እንግዲህ ሰላም ለዳጣ ያላት ስሜት እየጨመረ መጥቷል። በቃ ብዙ ነገር እየታየባት ነው ማለት ነው። ዳጣን ጥያቄ እሷ አንደኛ ጥያቄዋን ገፍታ ዳጣን ጠይቃታለች። ሁለተኛ ደግሞ እንግዲህ አቤጊ እንዳያችኋት በባለፈው ዳጣ ልትሄድ ነው፣ ዳጣ ከዚህ ቤት ወጣች ሲባል ለወጣ ነው ስትይ ነበረ። ዳጣ ስትቀር ደግሞ ሐሳብሽን ቀይረሽ ቀረሽ። ከዳጣ ጋር ምንድነው ግንኙነትሽ እያለቻት ነበረ ማለት ነው። የታየሽ የተሰማሽ የኔ ነግርሻለሁ፣ አወይችሻለሁ፣ አማክርሻለሁ፣ ምን ታውቂያለሽ ስለኔ ስትላት ነበርና አይ ለናታል ስተዋሩ ሰምችሻለሁኝ። ኦኬ ተሸጉጥሽ ያዳመሽ ነበራ እያለቻት ነበርና አዎ ሰምቻለሁኝ። ለምን ከፈለግሽ አሁንም ጥርግ ብለሽ መርቻለሽ። ከዛሬ ቀጥለሽ ዳጣ እያልሽ ከዳጣ ጋር ያለሽ ሪሌሽን ማታቆሚ ከሆነ የመጨረሻም የመጀመሪያ ከዚህ ቤት ሁለታችሁም አንድ ተባረራላችሁ ነበረቻት ያለቻት። ከዛ በቃ አቤጊ ደዛ ብላ ስትሄድ ሰላም እቺ ልጅ ያብዳለች አሟታል ማለት ነው በቃ ምናም ብላ ያው ተታስነ የተመለሰችው። እሱም ብቻ ሳይሆን የዳጣና እንግዲህ የሰላም ግንኙነት በብዙ ሰው ጋር እንትን ይያለ ነው እንግዲህ ወይዘሮ ማርታ ዛሬ ጋሽ ደረጀ እንደ ብዙ ቀን ያሰብኩ ሳልነግርህ እየረሳሁትኝ እንደዚህ ሰላም ጉዳይ ምን ይሻላል ስትለው ጋሽ ደረጀ በጣም ነው የደነገጠው። ለምን ጋሽ ደረጀ
ዳጣ ከሰላም የወለዳት ልጅ ነች። ስለዚህ እና የሰላም ጉዳይ ሲነሳ በጣም ነው ጋሽ ደረጀ የደነገጠውና ምን አስደነገጠህ? ምን ሆንክ? ምንድነው ስትለው እንግዲህ ወይዘሮ ማርታ አይ እንዴት ጠየቅሽ ብዬ ነው እንግዲህ መቼስ ትምርሽን ተማሪያና ትንቢ ያለች መኪስኛ ጋር መቀመጥ ከፈለገች ምን ይናደርግ ነበር ያላት ማለት ነው። አይ ይሄ ነገር እኮ በእኛም እንደ አንደኛ እኔ ሴት ልጅ ነኝ እንደ ሴት ልጅ ማግብታ መውለድ ያለባት፣ ሁለተኛ ደግሞ እንደ አንዲ ሰው በፈጣሪም ታስገኘናለች እና ታዲያ ምን ይሻል ብለህ ነው እያለችው ነበርና አይ እንግዲህ እሱን አንቺ ጠይቂያት እኔ እንግዲህ ምንም ማውቀው ጉዳይ የለኝም የሆነ ነገር ብናግዛትና ብንደግፋት ወታ የራሷን ነገር የራሷን ህይወት ብትጀምር እያለች እንግዲህ ወይዘሮ ማርታ ሐሳቡን አምጥተዋለች። ግን ጋሽ ደረጀ ብዙ ደስ አላለው ማለት ነው። እሱን ጠይቂያት ተመካከሯ። ታዲያ እኔ ምን አገባይ ብሎ ነው እንግዲህ ዘግቷት እንትን ያለው እንዴት እንደዚህ ትላለህ? የሰላም ከዚህ ቤት መውጣት ይሄን ያክል ያስደብርሃል ያስከፋሃል እንዴ እያለችው ነበርና አይ እኔ ምንም አላልኩም እንግዲህ ደስ እንዳለሽ ማለት ትቻለሽ። ጥያቄውን ለሷ ረቢላትና የምትሰጥሽ መልስ ለራስሽ ብዛው እንትን ትይዋለሽ ያላት ነበርና አይ እንደዛ ብቻ ሳይሆን እኔ መልሷንማ የምትለውን እጠይቃታለሁ ግን እነግራታለሁ አንጥቼ ደግሞ ላንተ እነግርሃለሁ እያለችው ነበር። እሺ ብሎ ነው እንግዲህ ጋሽ ደረጀ ፊቱን አዝሮ የተኛው። እንግዲህ ማርቲም ምንድነው የሆነው ነገር ብላ በግርምት እንትን ብላለች ማለት ነው። ሌላው እንግዲህ በባለፈው ያ ደብዳቤ ጉዳይ በጣም ከባድ እንትን አምጥቶ ነበረ ጋሽ ደረጀ እንዲያነበው እንግዲህ ማርታ በረገችው ስትደነግጥ ባየቻት ጊዜ ዳጣ በጣም ብልጥናት እንደምታውቋትና ጋሽ ደረጀ ያን ወረቀት ሲይዘው ማርታ በጣም ነው የደነገጠችው ኩምትር ነው ያለችውና እንግዲህ ዳጣ በራሷ ሲስተም ወረቀቱ እንዲያነበው እንዲጥላ አድርጋለች። ግን ይጣል እንጂ ይሄን ያክልች ሴትዮ ያስደነግጣ ነገር ምንድነው ብላ ለራሷ ጥያቄ ስለሆነባት እንግዲህ ሳትፈልግ ሳያተታመም ፓናዶል ወስዳለች ዳጣ ማለት ነው። እና በመጨረሻም እንግዲህ ወረቀቱን እሷ ራሷ ሸሽጋ ተተቦጫጭቆ ተጣለበት አንስታ ይዛ ሄዳ ሞገስ ጋር ደውላ እንግዲህ ሞገስን ወረቀቱን እንዲያነብላት አድርጋ ነበር። ከዛም እንግዲህ ያው ዲኤንኤው ሲታይ ደግሞ ጋሽ ደረጀና ዳጣ አባትና ልጅ አይደሉም የሚል ነበር። በዛም እንግዲህ ዳጣ በጣም አልቅሳ ነበር ተሰምቷት ምናምን እና ውጤቱ እንዴት እንደተገኘ ደግሞ ሲነግራት ሞገስ በፀጉራቸው እንትኑ የተወሰደው የዲኤንኤው ሳምፕል የተወሰደው በፀጉር ቅንጣት በተነቀለ ቅንጣት ነውና ያን ነገር ሲያስታውሳት በቃ አስታወሰ የማኑት አሁን ቀደም ፀጉር አልተቆርጣት እንደነበረ ከማበጠሪያ ላይ የሰላምን ማበጠሪያ ተቀብላ እንዲወሰደችው እና ያሱ ነገር ተዛላት ማለት ነው። ያንን ስታስታውስ ያ ፀጉር የሰላም እንጂ የጋሽ ደረጀ እንዳልሆነ አወቀሽ ማለት ነው ዳጣ እና በዛም በጣም ነው ደስ ያላት። በቃ በጣም ነው ደስ ያላት። እሷ ብቻ ሳትሆን እኛ ራሱ በጣም በግርምት ተገርመን ነበረ። ግን ኤቢ እንኳን ያልተሳካላት የሆነት አንዳንዴ ተንኮለኛ ሰዎች በቃ ሁሉም ባይሳካላቸው ደስ ይላል ማለት ነው። ሌላው ኤቢ እንግዲህ ናታንን እየገባች እያጨናነቀችው ነው። ለምን ደግሞ አታቀርበኝ አንተ ከዳጣ ፍቅር ይዟል እኔ እንዴት እኔ አፈቅርሃለሁ ወድሃለሁ እያልኩ እህቴ ነሽ ብለህ እንዴት ትለኛለህ? ለምንድን እንድትረዳኝ ማትሞክረው? ለወጉ አነባለሁ አቃለሁ ስለ ብዙ ነገር ተምሬያለሁ ብለህ ታስባለህ። ግን አንተ እንደኔ ጭራሽ ምንም የሚገባህ ሰው አይደለህም ምናምን እያለች እንግዲህ ተደጋጋሚ የተለያዩ አይነት ጥያቄዎችን እየጠየቀችው ነው። እሱ ግን አንዱንም ሊሰማት ፈቃደኛ አይደለም። በቃ በጣም ነው የተዋት የደበራት ምናምን ማለት ነው። ያን ብቻ ሳይሆን ውሃ እንግዲህ በመታ እናቴ እኮ አንቺ ይሄርሽ ናታን አትረብሽው ከሄደችም ደግሞ ኤቢ ጋር ያውሩ ኤቢና ናታን ያውሩ አንቺ ይሄርሽ አትረብሽው ብላኛለች እኔ ረብሻለሁ እንዴ ስትለው ነበርና እንዴ ኦኬ ሴትዮ ለካ እኔን ወዲኔ እንዴት መጣች ልጅ ትገፋፋታለች ማለት ነው እንግዲህ ብሎ እሱ ራሱ በጣም ነው ያሰበው። እንደዚህ ማለት ታደርግ አይችልም ጭራሽን ያሰብኩትንማ እንዳታስበው እያለ ራሱን እንትን እያለ ይገኛል ማለት ነው። ውድ ቤተሰቦቻችን እንግዲህ ጋሽ ደረጀም ዳጣን አይዞሽ አብሽሪ በርቺ የኔ ቆንጆ የኔ ልጅ በጣም ነው የምወድሽ እያለ እየተንከባከባት ይገኛል። ዳጣም እንግዲህ ከእለት እለት የእናትና የአባትን ማንነታቸውን ለማወቅ እየጣረች ትገኛለች። ውድ ቤተሰቦቻችን ላይክ በማድረግ ቪዲዮን ጀምሩ፣ ሰብስክራይብ በማድረግ አብራችሁን ሁኑ ማለት ነው። ሁሌም አብራችሁ ስለሆናችሁ እናመሰግናለን። ውድ ቤተሰቦቼ ሁሌም ከጎኔ ስለሆናችሁ ምስጋና ይከፍ ያለ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።